መራዊም በታገተችበት ራሷን ስታ ወደ ሆስፒታል ትገባለች። ሀሴት ግን እባክሽን ልቀየኝ፣ መድኃኒት የከለለ የባሰ እሞታለሁ ብትላትም ልለቃት አልቻለችም። ከዚህ የባሰ ጦስ ነው ምገባ ነበር አለቻት። ከቻልች እሺ መድኃኒትን አምጭልኝ ስትላት መራዊትም መድኃኒቱ የት ነው ያለበትን ቦታ ቁልፉን ትነግራትና ሂዳ ስታመጣላት ግን እሷ ራሷን ስታ ሆስፒታል ገብታ ነበረ። ሄኖክ የሚመጣና መራዊ ራሷን በመሳት ሆስፒታል ገብታለች። አይንክን በጨው አጥበህ መሄድ ከፈለግ ከቻልክ አብረ አጎናቸው ቆይ ብለው ጥለው ትሄዳለች። ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የመሲ ዩቲዩብ ቻናል ተከታታዮች፣ ዛሬ በተወዳጇ በጽናት ድራማ ሸርና ላይክ ሰብስክራይብ እያደረጋችሁ እስከ ቪዲዮ ፍጻሜ አብራችን ቆዩ። የዛሬውስ ምን ይሆናል የሚለው እናያለን። ጓደኛዋ በጣም ከምንም በላይ የሚዋደዱት የጠፋችባት መራዊ ጓደኛዋ ጽናት ደግሞ በጣም ሳትተኛ ነበረ ያደነችው በማሰብና በመጨንቅ መራዊ የት ነሽ ግን በዚህን ሰዓት እያለይ ነበረ። በዛን ሰዓትም ለሰኒ ትደውልና እባክሽ ነይ ያለቻት። ምን ነው በሰላም ነው በዚህ ሌሊት የደወልሽ በማለትም ወደ ጽናት ትመጣለች ሰኒ። ከዛም መራዊ እንደጠፋችና አድረሰዋ እንደጠፋባት ትነግራታለች። ብታይ ስጨነቅና ስጠበብ ነው ያደርኩኝ አለቻት። ምንም እንቅልፍም አልተኛው አለቻትም። ስራም አልሰራኝ አለ። ሰናይትም ምን እያልሽ ነው አለቻት። አዎ መራዊ ጠፍታለይ አለች። ጨክናለይ ብዬ አላስብም ነበረ ችግር ቢገጥማት ነው እንጂ አለቻት። እሷ ሰናይትም እዚህ ቤት እኮ ሰዎች ግን ሁላችሁም አኩኩሉ እያላችሁ ይመስላል አለቻት። ጽናትም ስራ እንዳልተሰራና ስትነግራትም በቃ ቢያንስ የኬቹን ልስራልሽ አንቺ ሳሎን ሂጂና ጽጂ አለቻት። ጽናትም እሺ ብላ ወደ ክፍል ለማጽዳት ወደ ክላስ ወደ ሀሴት ነበረ ሄደች። ሀሴትም ክላስ እንደሄደችም ታየው ቁልፍ ነው። ምን ሆኗ ነው የቆለፈችው የት እያለች ጽናትም ከራሷ ጋር እያወራች ነበረ። ጽናት የሆነ ነገር እየተሰማት ነበረ። የሆነ ኮሽታ ይሰማታል። መራዊም ውስጥ ሆና ስለምትፈጋፈግና አፏን ስላሸጓት ማውራትና እንኳን መጮህ ድምጿን ማሰማ ስለማትችል ስለምትፈጋፈግ ግን የሆነ ኮሽታ ድምጽ ነበረ። በዛ መሃል ለምንድን ነው ልቤ ይሸበራል ውስጥ ይጨነቃል እያለ እራሷን ታወራለች። መራዊን አሁንም ቢሆን በስቃይ ላይ መነጋገር ትሞክርም አልቻለችም። ታዲያ ጽናትም ተመልሳ ወደ ኪችን ትሄዳለች። ስትመለስም ሰኔ ምንም ስራ ሳሰራ ነበረ። ምን ነው አንድ ነገር ሳልሰራ ተመለሽ? የሰናየት ምግብ አይጣፍጥሽም አይደል አለቻት። ሀሴትም በሯን ቆልፋለች ይሄዳለች። እንዲሁም ኪራና ሄኖክም ተኝተውበታል በማለት ትነግራታለች። ሰናይትም አረ እንዲያውም ግልግል ነው በቃ ስራ ከመስራት አዳንሽኝ አለቻት። አሁን ወደ ስራሽ ተመለሽ አለቻት ሰናይትም። ጽናትም ወደ ኪችኗ ተመለሰችና ስራዋን እየሰራች ነበር። በሌላ በኩል ደግሞ መራዊም እንደተቸገረችና እንደደከማትም ለሀሴት ትነግራታለች። እባክሽን መድኃኒቴን እንኳን መውሰድ አለብኝ መድኃኒቴን ስጭኝ አለቻት። ሀሴትም ይህንን አላሰብኩትም ታዲያ የታለ መድኃኒቱ ላምጣልሽ ስትላትኝ ዋናው መድኃኒቱ ከቤት ነው አለቻት። ከየት ቤት ነው አለያት። ከዚህ አይደለም ከኛ ቤት ነው። እኔ ደግሞ መድኃኒቴን ካልወሰድኩኝ መድከሜ ነው እኔ መናገር እያቃተኝ ነው አለቻት። ሀሴትም እኔ ምን ላድርግ እኔ እኮ ለአባቴ ክብር ብዬ ነው እንደዚህ የማደርግሽ እኔ ባንቺ ጨክኜ አይደለም አለቻት። መራዊም ለአባትሽ ክብር የምትመልሽው እኮ እንደዚህ አይደለም የሰው ህይወት አይደለም። ጽናትና ኪራ ያላቸውን ነገር ብታውቂ ኑሮ አንቺ በጽናት ላይ እንደዚህ ባላደረግሽ ነበር አለቻት። ጽናት ላንቺ ብዙ ነገር እያደረገችልሽ ነው በማለት ያለውን ነገር ሁኔታ አንድ ባንድ መራዊ ነገረቻት። ሀሴትም ስለነበራት ስለ ሄኖክ ግንኙነት ያለውን ነገር ለመራዊ ሁሉን ነገር ነገረቻት። መራዊም እባክሽ ልቀቂኝ እኔ ለማንም ማትናገሪ ከሆነ ልለቅሽ ይችላለሁ ስትላት ግን መራዊ ግን በፍጹም ይሄን ነገር ላደርግ አልችልም በማለትም አሁንም በሙሉ ቦነስ ሳትፈራ ትነግራታለች። ሀሴትም ታዲያም በቃ አለችና እንዳትሞትብኝ በማለት መድኃኒት አፏንም መልሳ ታሽጋትና መድኃኒቱን ቁልፉ የታል ላምጣልሽ አለቻት። ቁልፉም ያለበትን ትነግራትና
ወደ መራዊ ቤት ትሄዳለች። ደረጃ ላይም ሄኖክን ስታገኘው ወዴት እየሄድሽ ነው በዚህን ሰዓት አላት። ሄኖክም መድኃኒት እንደምታመጣላትና እንዲሁም መራዊን እንድትንከባከብ እንዲቆይ ትነግረዋለች። እንዲሁም ክራቸውም እንደቀጠለው ነው። አንተ ደደብ የማይገባክ እየፈከረችም አሁንም ቢሆን ወደ መራዊ ትሄዳለች። በመቀጠልም ሰናይትና ጽናትም እያወሩ ነው። ስለ መራዊ መጥፋት እያሰቡና አድራሻዋ ስለ ጠፋችበት እያወሩ ነበር። አሁን ላይም የሆነ ነገር ግጥማት ካልሆነ እንደዚህ አትሆንም፣ ደሞ ናፈቀችኝ፣ የጠራችኝም እየመሰለ ነው። በቃ ጽናት ታወራለች። ሰናይትም ታዲያ ምን ይደረጋል በጣም ከባድ ነው እያለች ነበር በዛን ሰዓትም ወዲያውን ሄኖክ መጣ። ሁለታቸውም እያወሩ እሱ ሲመጡ ወሬያቸውን አቆሙ። ምን ነው እኔ ስመጣ ወሬያችሁን አቆማችሁ እያማችሁ ነው እንዴ አላቸው። እሱም እንዳላሙ ናሆሜና ኪራም በጣም አስበው እየተጨነቁ ነው ካፌ ላይ ተቀምጠው። ናሆሜም ተስፋ የቆረጠ ይመስላለኝ። ምንም ብናገራት እኮ መራዊ እኮ እስከዚህ ድረስ የሚያስጠፋ ነገር አይደለም ነበር አለ። ምን ነው ጨከነችብኝ አለ። ኪራም እንዲሁ ተረጋጋ እባክህን፣ እንዴት እናደርግ ወደ ሐዋሳ ወደ ቤተሰብ እንዳንደውል ከቤተሰብ ካልሄደች ይጨነቃሉ ብለን ነው አለ ኪራም። እየተነጋገሩ በመሀልም ናሆሜ ግን መጠጣት እንደሚፈልግና የሆነ ነገር ማድረግ እንደሚፈልግ ይነግረዋል። ኪራም እባክህን አይሆንም፣ በዚህን ሰዓት መጠጣት አያስፈልግም፣ አትችልም እያለ እየገለገለውና እያስተው ነበረ። ናሆሜም ወደ ራሱ እየተመለሰ ነበረ። በሌላ በኩልም ጽናት አሁንም ቢሆን የሀሴትን ክላስ በር ላይ ቼክ ለማድረግና ድጋሚ ለማየትም አላቋረጠችም ነበር። ሂድ አሁንም ቢሆን ተጠግታ ታዳምጣለች፣ ትጨነቃለች። ምንድን ነው የሚጨንቀኝ? የሆነ ነገርማ የሚሰማኝ ራሷን በራሷ እያዳመጠች ነበረ። ግን መራዊም ከውስጥ ሆነ አሁንም ለማውራት እየተፍጨረጨረችና ከዛ በዚህ መሀል ነበረ ሄኖክ የመጣባት። ምን እያረግሽ ነው ሲላትም ምንም አላደርግም የተጨነቅሽ ትመስያለሽ አላት። እንደው ተጨነቅሽ የሆነ ነገር ልፈልግልሻለሁ አላት። እሷም እኔ መለኛ ጣም ሲላትም ጽናት ካንተ ምንም አይ ነገር አልፈልግም፣ አሁንም ቢሆን ከኔ ማውራት አለብን። አሁንም ጉሮውን ይቀጥልባታል። ጽናትም ስለኔና ስላንተ ምንም የሚወራ ነገር የለንም በማለት ተናዳም ጥለው ትሄዳለች። ሄኖክም ከእግሬ ስር ካላደረኩሽ እኔ አይደለውም እኔ ሄኖክ አይደለውም እያለ አሁንም ቢሆን ይዝትባታል። ታዲያ ሄኖክም አሁንም ላይ እልህ የያዘው ነገር እልህ ነው። በመቀጠልም ሀሴት ወደ እነመራዊ ቤት ከፍታ ትገባለች። ታዲያ በዚህ ማት ሳሎን ላይ ትቀመጥና አይ መራዊ ስለ ጓደኞችሽ እንደዚህ መሆንሽን ሳስብ እኔ በራሴ አፍራለሁ ከራሷ ጋር ታወራለች። ይሄም እየተጸጸተች ይመስላል። ለአባቴ ክብር ብዬ እኮ ነው እያለ ራሷን ታወራለች። ታዲያ በዚህ መሀል መድኃኒቱን እየፈለገች ሳለ መድኃኒቱን ቶሎ ስላላገኘችው ናሆሜ ከወዲያው ይመጣልኝ። ናሆሜም ሲገባ በሩ አልተቆለፈም። እንዴ በሩን አልቆለፍኩትም ወይ እንዴት ቆልፈው መስሎ የቆለፍኩት መስሎ ነበረ እያለ ከራሱ ጋር እያወራ ነበረ። ወደ ቤትም እንደገባ ደግሞትም ስለነበረ ሂዶ ሳሎን ላይ ተቀምጦ ያስብና ይጨነቃልኝ። መራዊ የት ነው ያለሽው? ናፈቅሽኝ እኮ እያለ እያሰበ ነበረ። ሀሴትም መድኃኒቱን ፈልጋ ወደ ሳሎን በምትሄድበት ሰዓትም በር ላይ ቆማ ናሆሜን አየችው። ደነገጠችና አምላኬ ሆይ እባክህን ከዚህ ጉድ ማዕት አውጣኝ፣ ባደረጉት ነገር በድንገት ከመወገር ይበልጣል አለች። አምላኳ እየተማጸነች እየጸለየች ይህን ነገር እንዴት ነው ማድረግ የሚችለው? ወዲያውኑስ እንዴት ነው? ወዲያውኑ ኪራ ይደውልለትና የትደክ ነው የትነክ ሲለው ደብሯኝ ወደ ቤት እጃለው ይለዋልኝ። እሱም ወደ ካፌ እንደሚሄድ ይነግረዋል። በቃ ሽመጠው በማለትም ይሄዳል። አሁንም ሀሴትም አምላኬ ሆይ ተመስገን ከጉድና ወጣኸኝ፣ ኪራ ውለታ አለብኝ በማለትም እግዚአብሔርንም አመሰገነች። ከጠልም እንደዛ ብላ ዘግታ ትሄዳለች። በሌላ በኩልም ሄኖክ ወደ መራዊ ይገባና ያወራታለኝ። እባክህን እኔ ልቀቁኝ፣ እኔ የማውቀው ነገር የለኝም በማለትም ስትማጸነው
ሄኖክም የስቃይ አምላኬ ሆይ ሳካ ትበለኝ እንጂ ከራሱ ጋር ይገላፈጣል፣ ይስቃል። በዚህ መሀልም ሄኖክም ስለ ሀሴትና ስለ ራሱ ታሪክ እያወራት ነበረ። እንዲሁም ስላሳለፍ ነገር በዩኒቨርሲቲ ውስጥ ምን አይነት ህይወትና ፈተና እንዳሳለፈና ከሌላ ሰው ጋር ችት እንዳረገችበት ይነግራታል። ታዲያ በዚህ መሀል መራዊም ፍቅር እኮ በግድ አይደለም ትለዋለች። ታዲያ እልህኛ ተንኮለኛ የሆነክም ስለ በቀልና ያወራት ነበረ። በሀሴት ያደረገውና የፈጸማባትን ግፍ አንድ ባንድ ምንም ሳይደብቅ ሁሉ ነገር ይነግራትና ከዛ የሀሴት አባትም ከዩኒቨርሲቲ እንደተባረረና ሻንጣውን ጠቅልሎ እንደሄደ እናቱ እንዳዘነችበትም ያወራታል። እናተለ አይደለች እንዴት አታዝንም በማለትም ታወራዋለች። ታዲያ በዚህ መሀልም እናንተ የራሳችሁን በራሳችሁ ተወጡ፣ እኔ የማውቀው ነገር የለኝም ስትልም ሄኖክም መስማት የሌለብሽ ነገር ነው የሰማሹ በማለትም ድጋሜ እንዳትነጋገር አፏን ያስራትና ይወጣል። በዚህ መሀልም ሰናይ ስልክ እያወራች ሳለ የሆነ ኮቴ ጽናት እንደምትሰማው ነገር ትሰማለች። የሆነ ነገር እየሰማች ነበረ። እዚህ ውስጥ የሚሰማ ነገር አለ፣ ሰው አለ በማለት ነው። ጆሮዋ ጠጋ በማድረግም ደጋግማ ትሰማለች። ከዛም ኪራ ይመጣና ምን አደረግሽ ነው ሲላትም የሆነ ነገር እየሰማው ነው፣ ከዚህ ውስጥ የሆነ ሰው አለ አለችው። ኪራም ሀሴት እንደሆነች ማንም ሰው እንደሌለ ይነግራታለኝ። ሀሴት ናት አንቺ አለ ኪራ። በፍጹም ሀሴት አይደለችም፣ ቤቱ ተቆልፏል፣ ስለዚህ ቸክ ማድረግ አለብን አለችው። በዛም ሰናይትም እንደዛ ስትለው በወለደ እጅህ በእናትህ ይዤ ያለው ክፈታው እስኪ። ጽናትም ምግብ አቅርቤ እንዴት ነው የመጣሽው አለቻት። እየጠበኩሽ ነው ስትላትም ኪራም እሺ ቁልፍ ይዣለሁ ልክፈትልሽና እዩ ሲል ወዲያውም በሩም ሲከፍት መራዊ ራሷን ስታ ወድቃ አልጋ ላይ ነበር ያገኟት። መራዊ በማለት በመጫጫና በመደነጋገጥ ሁላቸውም ወደ ሆስፒታል ይገባሉ። ምን ተፈጥሮ ነው እያሉ ሁላቸውም ቅጽበታዊ የሆነባቸው ነገር ያስደነግጣቸው ነገር ነበረ፣ ግራ ያጋባቸው ነገር። በሌላ በኩልም ሀሴት በሌላ በኩል ወክ እያረገች ነበርና አምላኬ ሆይ ሁላቸውም እኮ አይናቸውን ለማየት ድፍረት የለኝም፣ ስለዚህ ሻንጣዬን ጠቅልሌ መሄድ አለብኝ የምፈልገው እያለ ከራሷ ጋር እያወራች ወደ ቤት ትሄድና የስንብት ደብዳቤ ቁጭ ብላ ትጽፋለች። በምትጽፍበት ሰዓት ደብዳቤ ሁላቸውም እንደሚናፍቋትና ይህን ያደረገችበት ምክንያት ሄኖክ እንደሆነች አንድ ባንድ ጽፋ በዚህ መሀልም የጻፈችውን ደብዳቤ እያለቀሰች ነበረ። እንዲሁም መራዊ በጥሩ ሁኔታ እንደምትሆንና ደህናም እንደምትሆን በተስፋ እየገለጸች እያለቀሰች በምትወጣበት ሰዓትም ሄኖክ መንገድ ላይ ያገኛታል። የት ነው እያለቀሽ የምትሄጂ ሲላት ሻንጣን ጠቅልላ ስታይ መራዊ ራሷን ስታ ወደ ሆስፒታል ገብታለች። እንግዲህ መራዊ ከነቃች ሁሉን ነገር እኮ ለነኪራ ትነግረዋለች። ከተናገረች ደግሞ ኪራ ይቀየማል። እንዲሁም ኪራ ጓደኝነቱን ማጣት አልፈልግም አለ። ሀሴትም በጣም ትናደድና አንተ ከዚህ በኋላ ተስፋ ቆርጫለሁ፣ ከዚህ በኋላ የምትከታተለኝ ከኋላ አናትክን ብዬ እጄ ለፖሊስ ነው የምሰጠው ለመንግስት በማለትም ትነግረዋለች። ሄኖክም ቢሆን ተስፋን በመቁረጥና እንዲሁም ኪራ ከመጣ አያተርፈኝም እኔስ መሄድ አለብኝ በማለት ጓዙን ለመጠቅለል ልብሴን ላስተካከል እያለ በሄደበት ሰዓት ነበር ቪዲዮ እያለቀ። በጣም የሚገርመው ነገር አንዳንዴ መልካም ሰዎች መስለው መጨረሻቸው ግን የማይታወቅባቸው እስስትና አረመኔ ይሆናሉ። ሀሴት መልካም መስላ ቀርባ በስተመጨረሻም መልካሞችን ትጎዳለች። ቪዲዮ እንግዲህ በዚህ ነበር ያለቀ። በቀጣይ በአዲስ ቪዲዮ እስከምንገናኝ ላይክ እና ሼር ሰብስክራይብ ያደርጋችሁ